የዴዚ እናት ትህትና የት ናት? ትህትና ታምራት የት ናት? እኔ ስለመሞቷና ስለ ቀብሬ ነው እንጂ ሌላ እንደ ፖሊስ ልትመረምርኝ አንቺ ልትላላጭብኝ እኔ ካንቺ ጋር አላስተናግድሽም። እናት ሌላ ሰው ናት እሷ። እሺ ከኔ ጋር ሰዓት 7 ሰዓት ሙሉ ይኸው ላይቭ ላይ ደርቄ ሰሞኑን የዴዚ እናት ማረፏ ይታወሳል እና ሳይታሰብ ድንገት ነው ያረፈችው። ቲና የምትባለው እዚህ ማህበራዊ ሚዲያ የምታውቋት እና አሁን ደግሞ ምን መረጃ ተሰማ? አልሞተችም፣ ምንም መረጃ ስለመሞቷ ማረጋገጫ እየተገኘ አይደለም የሚል እንደ አዲስ ወሬ መነሳት ተጀመረ። ምርመራው ቀጠለ። አጉል ሚስጥሮች እየወጡ ይገኛሉ። እኔም ዛሬ በጣም ያስገርሙኝን ለእናንተ ሰብስቤ ያስኳቸውን መረጃ ይዤላችሁ ቀረብኩ። ቴዲ አፍሮም ስለ እሸቱ አንዳንድ ነገሮች ብሏል። ድጋፍም ለማድረግ ቃል ገብቷል። ይህንም የመሰለ ዜና ይዤላችሁ መጥቻለሁ። ቪዲዮ ለሁሉም ተደራሽነት እንዲደርስ ላይክ በማድረግ ጀምሩ። አብራችሁን ቆዩ። የዴዚ እናት ትህትና የት ናት? ትህትና ታምራት የት ናት? ትህትና ታምራት የሚል የተቀበረ ሰው የለም። ቼክ ተደርጓል። ሾላ ሚካኤል ነው የተቀበረችው ብላችኋል። ሾላ ሚካኤል ላይ አንድም በሷ ስም የሞተ ሰው የተቀበረ ሰው የለም። ይሄ መረጃ አለ። እዛ ቦታ ነው የተቀበረችው ነው የተባለው። እዛ ቦታ ላይ በዛ ጊዜ እንግዲህ ዮኒ ማኛ ነው የዚህ ሁሉ ወሬ ምንጭ እየሆነ የሚገኘው እሱ ነው። ምክንያቱም ከዴዚ ጋር ከዚህ በፊት በደንብ ይግባባሉ እና ነገሮችን እንዲጣራ እያደረገ ይገኛል። እሱ ያለ የሚገኘው ተቀብራለች የተባለችበት ሾላ ሚካኤል፣ እኔ የካ ሚካኤል በሚለው ነው የማውቀው፣ መገናኛ አካባቢ ያለው ታውቁታላችሁ። እና እዛ ነው የተባለው። ግን ነገር ግን ምንም አይነት መረጃ የለም እያለን የሚገኘው። እስቲ ሐሳቡን ይጨርስና ኮሜንት እናደርግበታለን። ስለዚህ የት ናት? የት ናት? የዴዚ እናት ትህትና የት ናት? ትህትና ታምራት የት ናት? እኔ ቼክ አስደረጌ የትም ቤተክርስቲያን ላይ እቺ ሴት አልተቀበረችም። እንግዲህ እሱ እንዳጣራው በራሱ በግሉ ሄዶ ሰዎችን ልኮ አጣርቶ ነበር የሚል ሀሳብ ነው ያመጣው እና ምንም ነገር መረጃ የለም። የመሞቷ ቀብሯ ስነስርዓት የተካሄደበት ስፍራ ምንም የሚገልጽ ስምም አድራሻም የለም እያለ ነው የሚገኘው። ከዛ በኋላ ግን ሌሎች ሚስጥሮችም ወጥተዋል። አንድ ሴት አስቀብሬያለሁ የምትል ሴት አለች። ላይቭ ገብታ ከሷ ጋርም አንዳንድ ጭቅጭቅ ውስጥ ገብቶ ጥያቄ አቅርቦላት ነበር። እስቲ እሱን እንመልከትና ከዛ ደግሞ መጨረሻ ላይ ዴዚም ትመጣለች። እስቲ ተከታተሉ። እኔ ስለመሞቷና ስለ ቀብሬ ነው እንጂ ሌላ እንደ ፖሊስ ልትመረምርኝ አንቺ ልትላላጭብኝ እኔ ካንቺ ጋር አላስተናግድሽም። እናት ሌላ ሰው ናት እሷ። እሺ ከኔ ጋር ሰዓት 7 ሰዓት ሙሉ ይኸው ላይቭ ላይ ደርቄ ያ ጥቁር ልብስ ላይ የነደደ አስጠብቃችሁኝ ሴራ ነው ምን ነው ስትሉ ነበር። እኔ በቅንነት ነበር ቤቷን ልወስዳችሁ ነበር። እንዳትመጪ ወደኝ። ለምን ላይቭ ላይ ቦምባስቲክ ቤት ፊት ለፊት ነው እንደዛው ካሜራውን ይዤ ከኋላሽ ማን አለ ይሉኛል። አንዴ ልጅቷን ፈርታኝ ይሆናል ብዬ ያሳየኋቸው ቁጭ ብዬ አደባባይ ላይ ቁጭ ብዬ ያለ ቦሌ እንትን ኤርፖርቱ ጋር። እንግዲህ እህታችን የዴዚ እናት የቲና ጓደኛ ነኝ ነው የምትለው እና ሄጄ አስቀብሬያለሁ። ቤተሰቦቿም 4 ኪሎ ነው የሚገኙት። እዛ ሄጅ ያለው ነው እያለች የምትገኘው። ግን ከዛ ዮኒ ማኛ ደግሞ አንዳንድ መስቀለኛ ጥያቄዎች ያቀርቡላታል። በጣም የተበሳጨች ነው። ምክንያቱም ከየአቅጣጫው አንድ ሚስጥር ከጀርባው የተደበቀ ነገር አለ እንጂ ዝም ብሎ እንዲህ በሰላም ይሄ ነገር የተዳፈነ አይሆንም የሚል ሀሳብ እየሰጡባት፣ ለዛ ነው በደንዴት ሆና የምትመልሰው። እስቲ ትጨርሰው። አሁን ደግሞ እንደገና ሌላ ጭቅጭቅ እኔ አልችልም። መሞቷን ነው እኔ ይኸውልህ፣ ያልሞተችው ሴትዮ ሞተች ካልኩኝ ወንጀለኛ ነኝ፣ በህግም ያስቀጣኛል። አድራሻ ያለኝ ሰው ነኝ። ስልኬም ይኸው እዚህ ጋር አለ 0909612737 የስራ ስልክ ነው፣ ባየው ላይ ተለጥፏል። ቢሆን እንደዚህ አይነት በዚህ ደረጃ እኔ ሄጄ ያልሞተችው ሴትዮ ሞተች ብዬ ብልም ህግ ያስቀጣኛል። መልካም። አይ ጥያቄ እኔ አጭር እኮ ነው እናቱ። እኔ ጠየቅኩሽ ምንድነው እዛ ቦታ ላይ ሁሉም ስልክ አለው አይደለ? መቃብር ቦታ ላይ አሁን እኔ ምን አሁን እንደዚህ አሁን ነበረ ተነሱ አትነሱ እኔ ጋር ምን ይመለከተኛል? ይሆንዬ ይመለከተሻል አይመለከትሽም እያልኩ አይደለም። ስለ መቅበሬ ነው የምነግርህ ወዳጄ። አንድ ነገር ልንገርህ፣ ስለ መቅበሬን እርግጠኛ ሆኜ ዛሬ በካሜራ ፎቶግራፌን እንትኔን ፕራይቬትም አላረኩት ፎቶዎቼ እንዳሉ ናቸው። በህግ ያስቀጣኛል እኮ። ያልሞተችው ሴትዮ ሞተች ቀበርኩኝ ማለት ወንጀል ነው። ይሄ ጥያቄ ሁላችንም የሚያስማማ ይመስለኛል። ምክንያቱም ከሞተች እንዴት ነው? አሁን የዴዚ እናት ታዋቂ ናት፣ ቲክቶክ ላይ ሶሻል ሚዲያ ላይ ትታወቃለች አይደል? እሷ ባትታወቅ እንኳን ዴዚ በደንብ ነው የምትታወቀው እና
እንዴት ነው ታዋቂ ሰው የሆነ ትንሽ የሚታወቅ ሰው እንኳን ሲሞት አሁን ሰው እያስቸገረ ነው። ካሜራ ደቅኖ የሞት ስነ ስርዓት የቀብር ስነ ስርዓት እያለ ሶሻል ሚዲያ ላይ በሚለቅበት ዘመን በሚያስቸግርበት ዘመን እንደውም ካሜራ አይግባልን በሚባልበት ዘመን አንድ ሰው እንዴት የሚፖስት ይጠፋል? አንድ ፎቶ አንስቶ የቀብሯን ስነ ስርዓት የሚፖስት ይጠፋል። ይሄን የሚያጠናክር አንድ ወዳጃችን ታዋቂ ልጅ አለ። የሰጠውን ኮመንት እስቲ የሱን እንስማ። መቼስ ቢሆን ልጇ ትታወቃለች፣ አማቿ ይታወቃል። የሆነ ሰው ፒክቸር ይዞ በቃ ቀብረናታል አፈሩን ያቅልልልሽ የሚል ነገር በየትኛውም ደብር በየትኛውም ቤተክርስቲያን ፍታት ሲደረግላትም ስትቀበርም አላየንም። ሰው ከባድ ነው፣ ያስፈራል በጣም። እኔ ግፍ ማውራት አልፈልግም፣ መዘዝ በህይወቴ ላይ ማምጣት አልፈልግም። ይህም የጋራ ሀሳብ ነው የሚሆነው። ምንም አይነት ማስረጃ አለመለቀቁ በጣም ነው የሚገርመው። አንድ ሰው እንኳን ቀብር ከሄደች ፎቶ አንስቶ የቀብሯ ስነ ስርዓት እንደዚህ ነበር በዚህ ተካሄደ ብሎ ዘመኑ የቴክኖሎጂ ነው ታውቃላችሁ። ሁሉም ቀብር ሄዶ ፖስቶ ነፍስሽን ይማር ብሎ በሚለቅበት ጊዜ ጸጥ ነው ሁሉም ነገር ያለው። ከዛ ይሄ ሁሉ የከረረ ሲመጣ ግን የመጨረሻ ማስረጃዎች መውጣት ብቅ ማለት ጀመሩ። ዴዚ ራሷ ላይቭ ላይ ይሄን ነገር ስትሰማ ገብታ ለዮኒ ማኛ ትክክለኛውን ማረጋገጫ ሰጠች። ምን ይሆን? ቪዲዮውን ላይክ ማድረግ አትርሱ። እስቲ እሱን እንስማ። ዴዚ እናቴ ሞታለች ነው ያለችው። እሺ ሞታለች አለች። ጆን እናድርግ ነው ወደ ሶሉሽን ስንመጣ ምንድነው እኔ ሌላ አሁን እኔ የመጣሁበት ዓላማ ሞታለች አልሞተችም ተወዛገምን ብለው ሲሉ ስለ መሞቷ ቀብር ሄጃለሁ ነው ያልኩት። መቅበር አትችይም ካላችሁኝ እንግዲህ አላቅም። ሞቻለሁ ማለት ሄጃለሁ ማለት አትችይም ካላችሁኝ እንግዲህ እሺ። አሁን እኔ ኢንቨስቲጌት ተደርጎ እናቷን አቃለ ብላት በዚህ ደረጃ ቤተሰብ አቃለው አልነግርሽም። ላንቺ ዋር ዩ ፈርስት ኦፍ ኦል እቴ ማነሽ ምንድነሽ? የሰው ጓዳ ጎርጓዳ ዝም ብዬ ሚዲያ ላይ አምጥቼ መዘባረቅ አለብኝ እንዴ ባለቤቶቹ ሳይፈቅዱ? አሁን እንግዲህ ጓደኛዋ እያለች የምትገኘው ያው ዝም ብዬ ለጠየቀኝ ሁሉ ምላሽ አልሰጥም፣ ምንድነው ፕራይቬሲዋን ጠብቃለሁ፣ የቤተሰቡን ሆነም የእሷም ብትሞትም ዝም ብዬ ለጠየቀኝ ሁሉ ምላሽ አልሰጥም ብላ ጭቅጭቅ ውስጥ የገባችው። ምክንያቱም በየአቅጣጫው ነው አንዴ በቴክስት አንዴ በላይቭ እየጠየቀው እየጨቀጨቀው ትገኛለች። አንቺም ሚስጥሩን ታውቂያለሽ ብለዋል። መጨረሻ ላይ እንዳያችሁት ዴዚ ገብታ እናቴ ሞታለች ብላ ለወይኔ ማኛ ምስክር ሰጠች። ከዚህ በፊት ሙን የሚባል ልጅ አለ ቲክቶክ ላይ እና የዴዚ እናት ጓደኛ ነበር። አብረው ቤት ውስጥ ምግብ በልተዋል ጠጥተዋል እና ይተዋወቃሉ። ከሞታም በኋላ ስለሷ በጣም አዝኖ ስሜት የሚነጋ ነገር ሲናገር ነበር። ዛሬ ደግሞ አንድ ማረጋገጫ ሰጥቷል። ሄዶ አረጋግጦ ከነ ማስረጃው አቅርቧል። እስቲ ምን ይበል ምንድነው ማስረጃው የሚለውን ደግሞ የሱን እንመልከት እስኪ። የዴዚ እናት ትክክለኛ ስሟ ትህትና ታምራት ነው። እኛ ቲና ብለን ስለምንጠራት ነው። ያረፈችበትም የተቀበረችበትም መቃብር የካ ሚካኤል የፉካ መቃብር ውስጥ ቁጥሩ 1179 ላይ ነው። ሄዳችሁ ማየት ትችላላችሁ። ያጋጠማትን በሽታ የሳምባ ውስጥ ውሃ መቋጠር ነው። ውሃ ቋጥሮ ሳምባ ውስጥ መድኃኒት ትጠቀም ነበር። ከአሜሪካ ከመጣች በኋላ ስላልተጠቀመችው መድኃኒቱ ለዛ ነው ህይወቷ ያለፈው። ቤተሰቦቿ 4 ኪሎ አካባቢ ቢገኙም መታችሁ እንድትረብሿቸው ፕራይቬሲያቸውን ፕራይቬት ላይፋቸውን እንድትጋፏቸው አይፈልጉም። ስለዚህ ልቀቁት ይሄን ነገር በሰላም ተረፍ ሴትዮዋ። እኛም እዚህ መተን ቪዲዮ ሰራ ነው ጥሩ እናት እንደነበረች እንኳን ለዴዚ ለሰፈሩ ሰው ሁሉ ጥሩ እናት እንደነበረች ለማሳወቅ ነው። ወንድማችን እያለ የሚገኘው አርፋለች፣ እባካችሁ ነፍሷ በሰላም ይረፍበት። ላይቭ እየገባችሁ አትጨቃጨቁ። የካ ሚካኤል ሄዳችሁ ቼክ ማድረግ ትችላላችሁ። በሳምባ በሽታ ነው የሞተችው። መድኃኒቷን አልወሰደችም እዚህ ከመጣች በኋላ። በሱ ምክንያት ነው ድንገት ህይወቷ ያለፈውና ትረፍበት ተዋት የሚል ሀሳብ ማረጋገጫ ነው የሰጠው። እውነት ለመናገር የዚህ ነገር በጣም ትንሽ አወዛጋቢ ሚስጥር ሆኗል። ከጀርባው ምን እንዳለ አይታወቅም። ቀስ እያለ በነገሮች ሂደት እውነቱ ይጠራል ብለን እናስባለን። ወደ መጨረሻ አጀንዳችን ስንገባ ቴዲ አፍሮ ለእሸቱ ድጋፍ አደረገ የሚል ዜና እየሰማን ይገኛል። እንግዲህ እሸቱ የድጋፍ ጥሪ አቅርቧል። ከስር ነው ባካችሁ ድረሱልኝ የሚል ነገር ካቀረበ በኋላ ሁለት አይነት ሀሳብ የተሰጠ ይገኛል። አንዳንዱ የተቃወሙት ነው፣ አንዳንዱ ደግሞ አለንልህ እያሉት ነው። ከዛ መካከል ቴዲ አፍሮ መነሳቱ በጣም አስገራሚ ዜና ነው። እስቲ እንስማው ባጭሩ።
ድምፃዊ ቴዲ አፍሮ እሸቱ መለሰ የገጠመውን ከባድ የገንዘብ ቀውስ ተከትሎ አስቸኳይ የአጋርነት ጥሪ ያቀረበ። ተቋሙ እንዳይዘጋና የሰራተኞች የዕለት ጉርስ አደጋ ላይ እንዳይወድቅ በሚደረገው ዘመቻ ላይ ቴዲ አፍሮ፣ ዮናስ ብርሃነ ማንዴላ፣ ሰይፉ ፋንታውን፣ ዳዊት ድርሚስ እንዲሁም በርካታ ግለሰቦች ከእሸቱ ጎን መቆማቸውን ገልጸዋል። በሌላ በኩል ደግሞ ጋዜጠኛ ታደለ አሰፋ፣ የቢዝነስ ባለሙያ አቶ አማኑኤል አሰፋ እንዲሁም ሌሎች ድርጅቱ ከ100 በላይ ሰራተኞችን በቋሚነት ቀጥሮ ማስተዳደሩና የቢዝነስ መዋቅሩን በባለሙያ ለመምራቱ ለዚህ ቀውስ እንደዳረገው በመግለጽ ተችተዋል። በአሁኑ ወቅት እሸቱ መለሰ ትችቶችን በጸጋ በመቀበል በቀጥታ ስርጭት የእርዳታ ጥሪዎችን በማስተላለፍና ወጪዎችን በመቀነስ ተቋሙን ለመታደግ ከፍተኛ ትግል እያደረገ ይገኛል። እንደሰማችሁት ነው። ቴዲ ለሁሉም ደራሽ ነው። እንግዲህ ከዚህ በፊት ብዙ ድጋፎችን ሲያደርግ እንሰማለን። እንግዲህ ከእሸቱ ለሙያ አጋሩ እንደዚህ አይነት ድጋፍ ማድረጉና አለንን ማለቱ በጣም ደስ የሚል ነገር ነው። እሱም ከወጣበት ኪሳራ ነክቶ አገግሞ በሰላም ሰራተኞች ሳይበተኑ የሚሰራበት ዘመን እንዲሆንለት እንመኛለን። በዛሬ የያዝናቸው ፕሮግራሞችን ይመስላል። የተለያዩ አዳዲስ መረጃዎች ትኩስ ሲኖሩ ብቅ እያልኩ አቀርብላችኋለሁ። ላይክ አድርጉ፣ ኮሜንት ስጡ፣ ሼር አድርጉ። ሰላሙ ነው።